በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 44 ከቁጥር 1 እስከ ፍጻሜ ምዕራፍ። ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘ። አይበታቸው የሚያነሳውን ያህል እህል ሙላላቸው። የሁሉንም ብር በየአይበታቸው አፍ ጨምረው፣ በታናሹም አይበት አፍ የብሩን ጽዋዬንና የእህሉን ዋጋ ጨምረው። እርሱም ዮሴፍ እንዳለው አደረገ። ነግ በሆነ ጊዜም ሰዎቹ አህዮቻቸውን ይዘው ይሄዱ ዘንድ ተሰናበቱ። ከከተማይቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለ፣ ተነስተ ሰዎቹን ተከተላቸው፣ በደረስባቸውም ጊዜ እንዲበላቸው፣ በመልካሙ ፈንታ ስለምን ክፉ መለሳችሁ? ጌታዬ የሚጠጣበት ምስጢርንም የሚያውቅበት ጽዋ አይደለምን? ባደረጋችሁት ነገር በደላችሁ። እርሱም ደረሰባቸው፣ ይህንንም ቃል ነገራቸው። እነርሱም አሉት፣ ጌታዬ እንደዚህ ያለውን ቃል ለምን ይናገራል? ባሪያዎችህስ ይህን ነገር የሚያደርጉ አይደሉም። እነሆ በአይበታችን አፍ ያገኘነውን ብር ይዘን ከከነዓን አገር ወደ አንተ ተመልሰናል። ከጌታ ቤት ወርቅ ወይስ ብር እንዴት እንሰርቃለን? ከባሪያዎችህ ጽዋው የተገኘበት እርሱ ይሙት፣ እኛም ደግሞ ለጌታችን ባሪያዎች እንሁን። እርሱም አለ፣ አሁንም እንዲሁ እንደ ነገራችሁ ይሁን። ጽዋው የተገኘበት እርሱ ለእኔ ባሪያ ይሁነኝ፣ እናንተም ንጹሐን ትሆናላችሁ። እየራሳቸውን ፈጥነው አይበታቸውን ወደ ምድር አወረዱ። እየራሳቸውም አይበታቸውን ፈቱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው። ጽዋውንም በብንያም አይበት ውስጥ አገኘው። ልብሳቸውንም ቀደዱ፣ አይበታቸውንም በየአህዮቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳም ከወንድሞቹ ጋር ወደ ዮሴፍ ገባ። እርሱም ገና ከዚያው ነበረ። በፊቱም በምድር ላይ ወደቁ። ዮሴፍም ይህን ያደረጋችሁት ነገር ምንድር ነው? እንደኔ ያለ ሰው ምስጢርን እንዲያውቅ አታውቁምን? አላቸው። ይሁዳም አለ፣ ለጌታዬ ምን እንመልሳለን? ምንስ እንናገራለን? ወይስ በምን እንነጻለን? እግዚአብሔር የባሪያዎችህን ኃጢአት ገለጠ። እነሆ እኛም ጽዋው ከእርሱ ዘንድ የተገኘበቱም ደግሞ ለጌታዬ ባሪያዎቹ ነን። እርሱም አላቸው፣ ይህን አደርግ ዘንድ አይሆንልኝም። ጽዋው የተገኘበቱ ሰው እርሱ ባሪያ ይሁነኝ፣ እናንተም ወደ አባታችሁ በደህና ውጡ። ይሁዳም ወደ እርሱ ቀረበ፣ እንዲህም አለ፣ ጌታዬ ሆይ፣ እኔ ባሪያህ በጌታዬ ጆሮ አንዲት ቃልን እንድናገር እለምንሃለሁ። እኔንም ባሪያህን አትቆጣኝ። አንተ እንደ ፈርዖን ነህና። ጌታዬ ባሪያዎቹን አባት አላችሁን ወይስ ወንድም ብሎ ጠየቀ። እኛም ለጌታዬ እንዲህ አልነ፣ ሽማግሌ አባት አለን፣ በሽምግልናው የወለደውም ታናሽ ብላቴና አለ። ወንድሙም ሞተ፣ ከእናቱም እርሱ ብቻውን ቀረ። አባቱም ይወደዋል። አንተም ለባሪያዎች ወደ እኔ አምጡት፣ እኔም አየዋለሁ አልክ። ጌታዬንም ብላቴናው አባቱን መተው አይሆንለትም፣ የተወው እንደሆነ አባቱ ይሞታልና አልነው። ባሪያዎችህንም ታናሽ ወንድማችሁ ከእናንተ ጋር ካልመጣ ዳግመኛ ፊቴን አታዩም አልከን። ወደ ባሪያህ ወደ አባታችን በተመለስን ጊዜም የጌታዬን ቃል ነገርነው። አባታችንም ተመልሳችሁ ጥቂት እህል ሸምቱልን አለ። እኛም አልነው፣ እንሄድ ዘንድ አይሆንልንም። ታናሹ ወንድማችን ከእኛ ጋር ይወርድ እንደሆነ እኛም እንወርዳለን። ታናሹ ወንድማችን ከእኛ ጋር ከሌለ የዚያን ሰው ፊት ማየት አይቻለንምና። ባሪያህ አባቴም እንዲህ አለ፣ ሚስቴ 2 ወንዶች ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱም ከእኔ ወጣ፣ አውሬ በላው አላችሁኝ። እስከ ዛሬም አላየሁትም።
ይህንም ከእኔ ለይታችሁ ደግሞ ብትወስዱት ክፉም ቢያገኘው ሽበቴን በሐዘን ወደ መቃብር ታወርዱታላችሁ። አሁንም እኔ ወደ አባቴ ወደ ባሪያህ ብሄድ ብላቴናውም ከእኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከእኛ ጋር እንደሌለ ባየ ጊዜ ይሞታል። ባሪያዎችህም የባሪያህን የአባታችንን ሽበት በሐዘን ወደ መቃብር ያወርዳሉ። እኔ ባሪያህ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሻለሁና እርሱንስ ወደ አንተ ባላመጣው በአባቴ ዘንድ በዘመናት ሁሉ ኃጢአተኛ እሆናለሁ። ስለዚህም እኔ ባሪያህ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፈንታ ልቀመጥ። ብላቴናውም ከወንድሞቹ ጋር ይውጣ። አለዚያም ብላቴናው ከእኔ ጋር ከሌለ ወደ አባቴ እንዴት እመለሳለሁ? አባቴን የሚያገኘውን መከራ እንዳላይ። ይቆየን። ወስብሐት ለእግዚአብሔር።